አህመድ በወቅቱ ታጣቂውን በባዶ እጁ በመታገል ትጥቅ ያስፈታ ሲሆን በዚህ ሂደት ላይም በደረሰበት ጥይት ቆስሎ በአሁኑ ወቅት እንግዲህ ሕክምና እየተከታተለ እንደሚገኝ መገናኛ ብዙሃን ዘግበዋል። አንዱን ታጣቂ ከጀርባው አቅፎ በመያዝና ትጥቁን በመንጠቅ ጥቃቱ እንዳይባባስ እንግዲህ የአንበሳውን ድርሻ ወስዷል ማለት ይቻላል። በአካባቢው የነበሩ ፖሊሶች ህዝቡን እንግዲህ ከአደጋ እየጠበቁት አልነበረም ተብሏል። አባት በዛኑ ዕለት በነበረው የተኩስ ልውውጥ ህይወቱ ሲያልፍ ሰዎች ሲሞቱ ዝም ብዬ ማየት ስላልቻልኩ ነው፣ ህሊናዬ ስላስገደደኝ ነው። ከ2 ሚሊዮን 150 ሺህ የአውስትራሊያ ዶላር በላይ ገንዘብ መሰብሰቡ ታውቋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የኢትዮ ኢንፎ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በመረጃ ተገናኝተናል። እሁድ ዕለት በአውስትራሊያ ቦንዲ ባህር ዳርቻ ላይ በተፈጸመው እንግዲህ ጥቃት 16 ሰዎች ህይወታቸው ማለፉ ይታወሳል። ከዚህ ጥቃት ጋር ተያይዞ የተሰሙ ያሉ አዳዲስ መረጃዎች ምንድን ናቸው? በዚህ ጥቃት ላይስ የብዙዎችን እንደዚሁም የዓለምን ትኩረት የሳበው አንድ ግለሰብ ጉዳይ ከምን ደርሷል የሚለውን በዝርዝር የምንመለከት ይሆናል። እየተከታተላችሁን አብራችሁ እንድትቆዩ ጋበዝን። ይህንን ቻናላችንን ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አርጉት። ቻናላችን ከ801 ሺህ በላይ ሰብስክራይበር አለው። ስለዚህ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ ማለት እንወዳለን። የኔ ታሪክ ሊነገር ይገባል። ማቆ ታሪክ አለኝ። የከሌ ታሪክ እንግዲህ ወደ ህዝብ ቢቀርብ እጅግ በጣም አስተማሪ ነው የምትሉት ታሪክ ካላችሁ በስር እንግዲህ እየሄደ ባለው ስልክ ቁጥራችን ደውሉልን፣ መልሰን የምናገኛችሁ ይሆናል። እንደዚሁም ደግሞ ከኛ ጋር በአጋርነት መስራት የምትፈልጉ ድርጅቶች ካላችሁ እንደዚሁ ከስር ባለው ስልክ ቁጥር ደውሉልን፣ አግኙን። ከመሸጋገሪያ በኋላ ስንመጣ በአውስትራሊያ ቦንዲ ባህር ዳርቻ የደረሰውን ጥቃት ተከትሎ የተሰሙ አዳዲስ ጉዳዮች ምንድን ናቸው? ብሔራዊ ጀግና እየተባለም እየተነሳ ያለ አንድ ግለሰብ አለ። እሱስ ማን ነው? ምንድነው ያደረገው የሚለውን አብረን መረጃዎችን የምንከታተል ይሆናል። የተከታተላችሁን አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን እንገናኝ። በአውስትራሊያ ቦንዲ የባህር ዳርቻ እንግዲህ ዓመታዊውን የአይሁድ በዓል እያከበሩ የነበሩ ግለሰቦች ላይ በተከፈተ የተኩስ ጥቃት 16 ሰዎች ህይወታቸው ማለፉ ታውቋል። 15ቱ የበዓሉ ተሳታፊዎች ሲሆኑ አንደኛው ደግሞ ከጥቃት አድራሾቹ አንደኛው እንደሆነ ነው እንግዲህ የመገናኛ ብዙሃን እየገለጹ የሚገኙት። የአውስትራሊያ ፖሊስ የ50 ዓመቱን ሰጂድ አክራምና የ24 ዓመቱ ልጃቸው ናቪድ የዚህ ጥቃት አድራሾች መሆናቸውን ገልጿል። አባትየው በወቅቱ በነበረ የተኩስ ልውውጥ ህይወቱ ሲያልፍ፣ ልጃቸው ደግሞ በአስጊ ሁኔታ ቆስሎ አሁንም ሕክምና ላይ እያለ እንደሆነ ነው የተነገረው። አሁን ላይ ግን የደረሰበት ጥቃት ለህይወቱ አስጊ እንዳልሆነ ተነግሯል። ጥቃቱም በታህሳስ ወር የሚከበረውን ዓመታዊውን ሃኑካ የተሰኘ የአይሁድ በዓል እያከበሩ በነበሩ የአይሁድ ማህበረሰብ አባላት ላይ ያነጣጠረ ሲሆን በጥቃቱ ከተገደሉት በተጨማሪ ከ50 በላይ ሰዎች የተጎዱ ሲሆን ከ50ዎቹ እንግዲህ 6ቱ ደግሞ አሁንም በአስጊ ሁኔታ ላይ እንደሚገኙ ነው መረጃዎች የሚጠቁሙት። በዚህ ጥቃት ላይ የብዙዎችን ቀልብ የሳበ ተግባር የፈጸመው እንዲሁም ደግሞ የአውስትራሊያ ብሔራዊ ጀግና እንደዚሁም ደግሞ የቦንዲው ጀግና እየተባለ እየተጠራ ያለው በሽብር ጥቃቱ ወቅት ታጣቂውን ትጥቅ ያስፈታው ጀግና አህመድ አልአህመድ የዓለምን ትኩረት ስቧል። እንግዲህ ቅድም እንዳልኳቸው ነው ይህ ግለሰብ እንደ ማንኛውም ሰው ከጥቃቱ ለመሸሽ አይደለም ሙከራ ያደረገው። ይልቁንም ወደ ጥቃት አድራሾቹ መሳሪያ ወደ ያዙት በባዶ እጁ ሲሄድ እንዲሁም ታግሎ መሳሪያውን ሲያስጥል የሚያሳዩ ቪዲዮዎች ከወጡ በኋላ የዓለምን ትኩረት በጣም ስቧል። ብዙዎች የዓለም ጀግና ነው፣ ይሄ የአውስትራሊያ ብቻ ሳይሆን ቆራጥ ጀግና ነው፣ ቆራጥ አባት ነው የሚል ሀሳባቸውን እየሰነዘሩ ነው። ብዙዎች አድናቆታቸውንም እየቸሩት ይገኛሉ። በሲድኒ ቦንዲ ባህር ዳርቻ እንግዲህ በተካሄደው የሃኑካ በዓል አከባበር ላይ በታጠቁ ግለሰቦች የተሰነዘረውን አሰቃቂ የሽብር ጥቃት በጀግንነት ተጋፍጦ የብዙዎችን ሕይወት የታደገው አህመድ አልአህመድ ቀደም ሲል እንዳነሳ ነው እንግዲህ የዓለምን ትኩረት ስቧል። በርካቶች ይህ ሰው
ጀግና ነው፣ እንግዲህ ክብር ይገባዋል ሲሉ ተደምጠዋል። አህመድ በወቅቱ ታጣቂውን በባዶ እጁ በመታገል ትጥቅ ያስፈታ ሲሆን በዚህ ሂደት ላይም በደረሰበት ጥይት ቆስሎ በአሁኑ ወቅት እንግዲህ ሕክምና እየተከታተለ እንደሚገኝ መገናኛ ብዙሃን ዘግበዋል። የ43 ዓመቱ አህመድ አልአህመድ በሙያው የፍራፍሬ መሸጫ ሱቅ ባለቤት ሲሆን ጥቃቱ በተፈጸመበት አካባቢ በሰዓቱ ማለት ነው ሻይ ቡና እያለ እንደነበረ ነው መረጃዎች የጠቆሙት። ታጣቂዎቹ በሰላማዊ ሰዎች ላይ ተኩስ በከፈቱበት ቅጽበትም አህመድ ከጥይቱ ከመሸሽ ይልቅ ወደ አደጋው ወይም ደግሞ መሳሪያውን ወደ ያዙት ጥቃት አድራሾች በመሮጥ አንዱን ታጣቂ ከጀርባው አቅፎ በመያዝና ትጥቁን በመንጠቅ ጥቃቱ እንዳይባባስ እንግዲህ የአንበሳውን ድርሻ ወስዷል ማለት ይቻላል። በነገራችን ላይ አህመድ አልአህመድ ይህንን የጀግንነት ተግባር ሲፈጽም ገና በአካባቢው የነበሩ ፖሊሶች ህዝቡን እንግዲህ ከአደጋ እየጠበቁት አልነበረም ተብሏል። በርካቶች እንግዲህ የአውስትራሊያ ፖሊሶች ይህንን ጥቃት ለማስቆም በጣም ዘግይተዋል የሚል እንግዲህ ቅሬታቸውን እያቀረቡባቸው ነው። በዚህ መሀል ነው እንግዲህ አህመድ አልአህመድ ህይወቱን አደጋ ላይ ጥሎ ከአንደኛው ጥቃት አድራሽ ጋር ግብ ውስጥ የገባው ማለት ነው። በዚህም ሰዓት እንግዲህ በነበረው ግብ በጥይት እንደተመታ ነው መረጃዎች የሚጠቁሙት። በዚህ እጅግ አስገራሚ የጀግንነት ተግባር ወቅት አህመድ አልአህመድ በትከሻውና በእጁ ላይ ከ4 እስከ 5 የሚደርሱ እንግዲህ በጥይት መመታቱ ነው የተነገረው። የቀዶ ጥገና ሕክምና ተደርጎለት አሁን ላይ ነቅቶ በማገገም ላይ የሚገኘው አህመድ ይህንን ያደረገው ሰዎች ሲሞቱ ዝም ብዬ ማየት ስላልቻልኩ ነው፣ ህሊናዬ ስላስገደደኝ ነው የሚልን ሀሳብ እንደነበረው እንግዲህ ቤተሰቦቹ ለመገናኛ ብዙሃን ተናግረዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባዝኒ አህመድ አልአህመድን እንግዲህ በሆስፒታል በመገኘት ጎብኝተውታል። ጠቅላይ ሚኒስትሩ አህመድ የአውስትራሊያውያን ጀግንነት ተምሳሌት መሆኑን የገለጹ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕም በጣም ደፋርና የብዙዎችን ሕይወት የታደገ ሰው ሲሉ እንግዲህ አወድሰውታል አህመድ አልአህመድን ማለት ነው። ለአህመድ የሕክምናና የቤተሰብ ድጋፍ እንዲሆን የታቀደው የገቢ ማሰባሰቢያ ወይም ደግሞ ጎፈንድሚም እንግዲህ አህመድን ለመደገፍ ከተኩስ ማግስት ጀምሮ እንቅስቃሴ የተደረገ ሲሆን ከ2 ሚሊዮን 150 ሺህ የአውስትራሊያ ዶላር በላይ ገንዘብ መሰብሰቡ ታውቋል። በሶሪያ ተወልዶ እንዳደገ የተነገረለት አህመድ አልአህመድ እንግዲህ የሁለት ልጆች አባትና የፍራፍሬ መሸጫ ሱቅ ባለቤት መሆኑ ነው የተነገረው። የአህመድ ንብረት ከሆነው ሱቅ በራፍ ላይ ሰዎች እንግዲህ ለጀግንነቱና በቶሎ አገግሞ ወደ ቤተሰቡ እንዲቀላቀል በመመኘት አበባዎችን እያስቀመጡ ለጀግንነቱም ክብር እየሰጡ እንዳሉ ተነግሯል። እንግዲህ አህመድ አልአህመድ በዚህ እንግዲህ ጥቃት ማለትም 16 ሰዎች ህይወታቸውን ባጡበት በዚህ ጥቃት የአውስትራሊያ ብሔራዊ ጀግና ሆኗል። ብዙዎች ለዚህ ጀግንነቱ እና እየሰጡት ይገኛሉ። ከሰሞኑ ከተሰሙ እጅግ በጣም አሳዛኝም እንደዚሁም ደግሞ ጀግንነትን ካሳዩ ጉዳዮች መካከል ይህ የቦንዲው ጥቃት ከፊት የሚቀመጥ ነው። በሌላ በኩል ከዚሁ መረጃ ጋር ተያይዞ የአውስትራሊያ ፖሊስ በቦንዲ ባህር ዳርቻ ገዳይ ጥቃት ያደረሱት 2 ታጣቂዎች ከጥቃቱ በፊት ወደ ፊሊፒንስ ያደረጉትን ጉዞ እየመረመርኩ እገኛለሁ ሲል አስታውቋል። ጥቃት አድራሾቹ አባትና ልጅ የ50 ዓመቱ ሳጂድ አክራም በህንድ ፓስፖርትና የ24 ዓመቱ ልጁ ናቪድ አክራም የአውስትራሊያ ፓስፖርትን ተጠቅመው ወደ ፊሊፒንስ እንግዲህ ጉዞ አድርገዋል ተብሏል። አባት በዛኑ ዕለት በነበረው የተኩስ ልውውጥ ህይወቱ ሲያልፍ፣ ልጅ ደግሞ ቅድም እንዳልኳቸው ክፉኛ ቆስሎ በሕክምና ላይ እንደሚገኝ ነው መረጃዎች የሚጠቁሙት። ናቪድ አክራም እሁድ ዕለት በደረሰው ጥቃት ተጠርጥሮ በ15 ሰዎች ሞትን ክስ ይጠብቀዋል ተብሏል። ያው እንደሚታወቀው የሟቾች ቁጥር 16 ነው። ነገር ግን ኢክራም ናቪድ በ15 ሰዎች ህይወት ህልፈትን ክስ እንደሚጠብቀው ነው የተነገረው። ምክንያቱ ደግሞ አንደኛው ሟች ማለት 16ኛው ሟች ከጥቃት አድራሾቹ ወገን ስለሆነ ማለት ነው። ለማንኛውም ግን ይህ ጥቃት እንደ አውሮፓውያን አቆጣጠር ከ1996 በኋላ
ከባዱና ብዙዎች በሀገሪቱ ለህልፈት የተዳረጉበት ጥቃት እንደሆነ መገናኛ ብዙሃን ዘግበዋል። እጅግ በጣም አሳዛኝ ነው። በርካቶች አዝነዋል። በዚህ ጥቃት ላይ እንግዲህ እንደ ብሔራዊ ጀግና ሆኖ የወጣው አህመድ አልሐመድ ደግሞ እንደዚሁ በጀግንነቱ የበርካቶችን ቀልብ ስቧል። በርካቶችም ምስጋናቸውን ጀግንነቱን እያወደሱት ይገኛሉ። ይህን መረጃ እንግዲህ ለዛሬ ወደ እናንተ ለማድረስ ወደድን። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ801 ሺህ በላይ ሰብስክራይበር ያለውን ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። ከኛ ጋር በጋራ መስራት የምትፈልጉ ድርጅቶች ካላችሁ ከስር ባለው ስልክ ቁጥራችን ደውሉልን፣ አግኙን። እንደዚሁም የኔ ታሪክ ሊነገር ይገባል፣ የማቀው ታሪክ እንግዲህ ብዙዎችን ያስተምራል፣ ለብዙዎች ቁም ነገርን ያስጨብጣል የምትሉት ታሪክና ባለ ታሪክ ካለ እንዲሁ በስልክ ቁጥራችን ደውሉና አግኙን ማለት እንወዳለን። የዛሬውን በዚሁ አበቃው። መልካም ጊዜ